ርብቃ ከስራ ተባረረች። እሷ ብቻ ሳትሆን ልጇም ከትምህርት ቤት ተባረረች በቪዲዮ ምክንያት። ርብቃ ከዚህ በኋላ ምንም አይነት የምኖርበት አላማ የለኝም ስትል ራሷ ላይ ከባድ ውሳኔ ለመወሰን ተገደደች። ታዲያ ልዩና ሳቤላ እባክሽን እኔ እንዳንቺ ዶክተር መሆን ነበር የምፈልገው። ዶክተር መሆን ለሰዎች ማከም፣ ሰዎችን ማዳን፣ ግን ራስሽን ማከም አትችይም በፍጹም። ስለዚህ ዶክተር የመሆን እቅዴን ትቼዋለሁ፣ አልፈልግም። ምክንያቱም ራስሽን ማከም አትችይም። ለራስሽ ሳትሆኚ ነው እንዴ ለሰው መሆን የምትጥሪው? ስለዚህ ሀሳቤን ትቼዋለሁ ብላ ሳቤላ ስቅስቅ ብላ አለቀሰች። በር አልከፍትላቸውም ስትል አባዬ ርብቃ አትወደንም በቃ በእነሱ ምግብ ይዘውላት መጥተው ነበረ። እንግዲህ እንደምንም ብላ ከፈተችላቸውና እወዳቸዋለሁ ምናምን ብላ ከዛ ካለችበት ሙድ እንድትወጣ ይዘዋት ወጥተው አዝናንተዋት ምናምን ነገር ዘና የሚል ሳቤላ ከልዩ ጋራ እየደነሱላት ምናምን እሷ ግን ያለችበትን ልትረሳው አልቻለችም። በሀሳቧ የሚመላለሰው ሰው ጋር የደረሰው ቪዲዮ ነው እና በዛ ምክንያት በዛ በቪዲዮ ደግሞ ከስራው ተባረረች ማለት ነው በሚያሳዝን ሁኔታ። ስለዚህ እንግዲህ ያሳዝናል። ዞሮ አላውቅም፣ የምር አሳዝናኛለች ርብቃ ማለት ነው። እናም ሳምሪ የምትባል ጓደኛዋ እንግዲህ የወረቀት የስራ መልቀቂያዋን ይዛላት መጣች ማለት ነው። ከስራ ተባረሻል፣ አዝናለሁ በቪዲዮ ምክንያት። ይሄ ለድርጅታችንም ለምናችንም አይመጥንም። የሰራችው ስራ ቪዲዮ ሰዎች ጋር ተንሸራሽሯል ብላ ስለተናገረች እንግዲህ ያው ከዛ በኋላ ብቻ ጸጉሯን እስከምንጨት ድረስ ደርሳ ነበረ። እንደዛም ሆና ስቅስቅ ብላ አለቀሰች። ከዛም ተዝናንተው ወደ ቤት ተመለሱ። እንግዲህ ልዩ ሙልጭ በጣም ያፈቅራታል። ሙልጭ ለእሷ ብዙ መስዋዕት ከፍሏል ማለት ነው። ሙልጭ አሁን ላይ ግን እንደ በፊቱ እዛ ቤት አይመጣም። ታዲያ ስልክ ቢደውልላት እሷ እዝራ ያችኛዋን ልጅ ለማናደድ ብሎ እሱ የሚወደው ያችኛዋን ነው ልዩን ሳይሆን፣ ልዩ ግን በሙሉ ወደ እሱ ሆነ እይታዋ ወደ እዝራ ማለት ነው። እዝራ ደግሞ ያችን ለማናደድ እና ምን ያክል እንደምታፈቅረው ለማወቅ ከልዩ ጋራ እየሆነ በአንድ አይኑ እሷን እያየ ያቺ ደግሞ ድብን ትክን እያለች በንዴት። ከዛ በኋላ እንግዲህ ልዩ እሱን ማስታወስ ሆነ ስራዋ። እዝራን ሳቁ ምናምን ቀልዱ እየመጣባት ፊቷ ድቅን እያለ እንግዲህ ችግር ተፈጠረ ማለት ነው። ከዛ በኋላ እንግዲህ ያቺ ደግሞ ተናደደች። ታዲያ ሙልጭ ሳምሪ ቤቱን አሳየኝ ስላለችው የዶክተርን ቤት ይዟት መጣ። እሱን ስታየው በጣም ደነገጠች። ልዩ እንዴት መጣ? ለምን መጣ? ስልክ አታነሽም እኮ ደጋግሜ ደውዬልሽ ነበር፣ ቻርጅ ላይ ነበረ፣ ግን እኮ በእጅሽ ይዘሽዋል ሲላት ተደናግጣ ነቅዬዋ መጣሁት አሁን አለች። እና አሁን ማንሽ አንቺ? እሷ ደግሞ ማነች? ሳምራዊ ትባላለው፣ ዶክተርን ፈልጌ ነው፣ የዶክተር የስራ ባልደረባዋ ነኝ አለቻት። እሺ እና ምን ልበል? አይ እሷን ነው የምፈልገው፣ ታናግሪልኝ ትችያለሽ ስትላት እሺ ብላ ልዩ ፊታቸው ላይ በሩን ዘጋችባቸውና ወደ ቤት ገብታ ርብቃን ጠራቻት። እና ሰው ይፈልግሻል ርብቃ ውጪ አለቻት። ማን ነው ስትል ሳምሪ የምትባል ልጅ። ሳምሪ ምን ልትሰራ መጣች ምናምን ብላ እንግዲህ ወደ ውጭ ስትወጣ ርብቃ በደረሰብሽ ነገር በጣም አዝናለሁ፣ አትዘኝልኝ፣ ማንም እንዲያዝንልኝም አልፈልግም። ብዙ ነገር አልፌያለሁ፣ አሁንም አልፈዋለሁ። ንገሪኝ፣ ምንድን ነው የተፈጠረው ስትላት ወረቀቱን ከኪሷ ውስጥ አወጣችና ከቦርሳ ውስጥ ሰጠቻት። ምንድን ነው ስትላት አንብቢው አለቻት። አይ አንቺ ንገሪኝ አለቻት። ርብቃ በቪዲዮ ምክንያት ከስራ ተባረሻል፣ ይሄ የስራ መልቀቂያ ነው ስትላት ወረቀቱን ማንበብ ጀመረች። ወረቀቱ ላይ ሙሉ ነገር የሚለው እንግዲህ
በቪዲዮ ምክንያት ለድርጅቱም አይጠምቅም። እቺ ባለጌ ናት፣ ህብረተሰቡን ታበላሻለች፣ ከእሷ ጋራ ምንም አይነት ግንኙነት እንዳይኖራችሁ ብለው ሙሉ ደብዳቤ ጽፎበታል። ያንን ነገር ስታይ ራሷን መቆጣጠር አቃታት፣ አለቀሰች፣ ጮኸች። ልጅቷም ደነገጠች ማለት ነው። ወደ ቤት ይዘዋት ገቡ። ከዛ እሱን እንድትረሳ ብለው እንግዲህ አብርሃምና ልዩ ማነው ሳቤላ ርብቃ ሆነው ወደ መናፈሻ ሄደው እዛ ሲዝናኑ ሳቤላና ልዩ አዝናንተዋት እንግዲህ በሳቅ ብዙም አልሳቀችም፣ ደስተኛም አይደለችም። ነገር ግን ትንሽ ፈታ ብላለች። ወደ ቤት ተመለሱ። ከዛ በኋላ እባክሽ ርብቃ ምንም አይነት ፈተና ቢመጣብሽ አታማሪ እባክሽ፣ ፈተናዎች ሁሉ ያልፋሉ። ስለዚህ እነኛን ፈተናዎች ደግሞ ለማለፍ ትዕግስት ያስፈልጋል። እሺ ምንም ነገር እንትን እንዳትይ እባክሽን፣ እናልፈዋለን። እማያልፍ ነገር የለም አለቻት። መቼ ያልፋል? መቼ እንዴ? ያልፋል በሚል እኮ እኔ ይኸው ተሰቃየው እዚህ። አይ እንደዛ አይባልም እባክሽን፣ ሁሉም ነገር ያልፋል። ነገሮች እንደነበር አይቀጥሉ። ስለዚህ ዋናው የአንቺ መረጋጋት ነው። አንቺ ተረጋጊ አለቻት። አይ ተስፋ እንዳልቆርጥ ብለሽ ነው እንዴ? እኔ በቅቶኛል። ከዚህ በኋላ ምንም የሚያጓጓኝ ነገር የለም። ስለዚህ በቃኝ እባክሽ አለቻት። ታይ እንደዛ አይባልም እንጂ እንደዚህ ይባላል እንዴ? በጣም ነውር ነው አሁን ያልሽው ነገር። ምክንያቱም ፈተናዎች ሲመጡ ለበጎ ነው ብለሽ መቀበል ነው እንጂ ማማረር ከሆነማ ሌላ ይጨምርብሻል። ስለዚህ ምንም ነገር አታማሪ እባክሽ አለቻት። እሺ እስቲ እኔን ላለማስከፋት የምታደርጊያቸው ጥረቶች ደስ ይላሉ፣ ግን ይሁን እስኪ ላለመከፋት እሞክራለሁ ሳይሆን ሞክሪው፣ ጠንከር ብለሽ ወደ ውሳኔው መግባት አለብሽ እባክሽ ልዩ አለቻት። ከዛ በኋላ እሺ አመሰግናለሁ ልዩዬ፣ አንቺ አትጨነቂ። እኔ እንደሆነ አንዴ ለመከራ የተፈጠርኩ ሴት ነኝ። ስለዚህ ምንም ቢመጣ እቋቋመዋለሁ። አይ እንደዛ ሳይሆን ፈተናዎቹ ሲመጡ አመስግነሽ መቀበል ነው ያለብሽ። ለምን የባሰ ይመጣል ስታማርሪ። እቺ ደግሞ ትንሿ ፈተና ናት። ስለዚህ ብዙ የሚፈተኑ ሰዎች እኮ አሉ። ለዛም ነው አንቺ ጎበዝ ነሽ፣ ጀግና ነሽ፣ ጠንካራ ነሽ፣ ፈተናውንም ታልፊዋለሽ። ስለዚህ አሁንም ደግሞ ብዙ የሚመጡ ነገሮች ስላሉ ለዛም ዝግጁ መሆን አለብሽ። ከዚህ የበለጠ ፈተና ምን ይመጣብኛል ልዩ? ከዚህ የበለጠ ፈተና እስኪ ንገሪኝ ስትላት፣ አይ ሊኖር ይችላል፣ እኛም ማናውቀው ብዙ ሊኖር ይችላል። ስለዚህ አንቺ ደግሞ እንደዛ መሆን የለብሽም። በቃ ራስሽን ጠብቂ፣ ጸልይ፣ ጸሎት አድርጊ። ጸሎት መልስ አለው። ከዛ በኋላ እሷን እንደዛ እያዝናናቻት እያለ እንግዲህ ስልኳ ላይ ቴክስት መጣላት። ያን ቴክስት ምንድን ነው የሚለው? ልጅቷ በእናቷ ምክንያት ከትምህርት ቤት እንደታገደች፣ ትምህርት ቤት መሄድ እንደማትችል፣ ምክንያቱም እናቷ እያደረገችውን ልጅቷም ደግሞ በእናቷ ትውጣለች፣ የእናቷን ፈለግ ነው የምትይዘው የሚል ቴክስት፣ ለዛውም በሪከርድ ነው በቮይስ ነው የሰማችሁ ማለት ነው። ያንን ነገር እንግዲህ መቋቋም አቅቷት በጣም ደነገጠች፣ በጣም አዘነች። ከዛ በኋላ እንግዲህ በቃኝ፣ አሁን የምኖርለትም የሚያጓጓኝም ህይወት ስለሌለ ልዩ አንቺ ሳቤላን ጠብቂያት፣ እኔ ግን በቅቶኛል። ታይ እንደዚህ አይባልም፣ እውነቴ ነው፣ እንደዚህ አይባልም። አንቺ እኮ ጠንካራ ጎበዝ ነሽ፣ ብዙ የምታልፊያቸው ነገሮች አሉ። በዚህ በቀላሉማ እጅ እንዴ! ቀላል ነው ያልሽው? የቱ ነው ቀላል? ንገርኝ እስኪ ልዩ። ርብቃ የትኛው ነው ቀላል? ምኑ ነው ቀላል የሆነብሽ? ንገሪኝ ስትላት፣ እባክሽ ተረጋጊ፣ ምንም የሚያረጋጋኝ ነገር የለም፣ በቃኝ፣ ደክሞኛል፣ ከዚህ በኋላ ሁሉም ነገር ሰልችቶኛል አለች። አረ ተረጋጊ፣ እንደዚህ አይባልም እባክሽ። እንባዋ እንግዲህ ዝርግፍ እያለ ከእሷ ስራ መልቀቅ፣ የልጅቷ ስራ ከትምህርት ቤት መባረር፣ እንግዲህ ሲደራረብ ነገሮች እንደዚህ ነው። ከዚህ በኋላም ደግሞ እንግዲህ ቻሌንጆች በዚሁ ሊቀጥሉ ይችላሉ። እራሷ ላይ ተደጋባድ ውሳኔ ለመወሰን ተገዳለች ማለት ነው። ልዩም ታዲያ እኔ መቼም አልተውሽም፣ መቼም ሁሌም ከጎንሽ ነኝ፣ አሁንም ነገር
አታጨነቂ አለቻት። እሷን አጽናናቻት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ።